ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃዎች እያስደገፍኩ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችን አጋራችኋለሁ። በዛሬው ቆይታችን ግን በኢትዮጵያ ውስጥ እንግዲህ በተደጋጋሚ በዚህ ሳምንት እንደገለጽኩላችሁ ጦርነት ለመክፈት ወይም ደግሞ ግጭትን ለመፍጠር እየተንቀሳቀሰ ያለው የህወሓት ቡድንና የኤርትራ መንግስት ያላቸውን የሁለትዮሽ ግንኙነትን በተመለከተም ሰፋ ያሉ መረጃዎችን እያደረስኳችሁ እገኛለሁ። ዛሬም በሚኖረን ቆይታ ላይ ሁለት መሰረታዊ አጀንዳዎች ላይ ነው እንግዲህ አብረን ቆይታ የምናደርገው። የመጀመሪያው ቀዳሚ አጀንዳችን የሚሆነው የህወሓት ከፍተኛ ባለስልጣናት ዶክተር ደብረጽዮን ገብረሚካኤል፣ ጀነራል ፍስሐ ማንጁስን ጨምሮ እንዲሁም ደግሞ በአማራ ክልል የሚንቀሳቀሰው የአማራ ፋኖ የፊት አመራር የሆኑትን ሌሎችም ታጣቂ ኃይሎች አመራሮች እንዲሁም ደግሞ የህወሓት 6 የሚሆኑ ከፍተኛ አመራሮች ወደ አስመራ አቅንተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሊገናኙ መሄዳቸው ተሰምቷል። ወደ አስመራ ማቅናታቸው ብቻ ሳይሆን ይህ እንግዲህ ኢትዮጵያ ውስጥ እየተንቀሳቀሰ ጽምዶ የሚል ጥምረት የፈጠረው የሁለትዮሽ ግንኙነት አስመራ ላይ በአሁኑ ወቅት ላይ በምን ጉዳይ ላይ ምክክር ሊያደርጉ ተገናኘ፣ በቀጣይ ደግሞ ምን ይጠበቃል የሚለውን ጨምሮ የኤርትራ መንግስት ከነዚህ አካላት ጋር እያሳደገ የመጣውን የሁለትዮሽ ግንኙነት በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። እነዚህ ያሉ እንቅስቃሴዎች የውስጥና የውጭ ኃይሎች በጋራ ምክክር ሊያደርጉ አስመራ ላይ ቀጠሮ በያዙበት በዚህ ወቅት ላይ ደግሞ ከፔንታጎን እጅግ አስገራሚ የተባለ መረጃ ተሰምቷል። የኢትዮጵያ መከላከያ ሰራዊትና የአሜሪካ መከላከያ ሰራዊት የሁለትዮሽ የትብብር ስምምነትም ፈርመዋል። ከፔንታጎን የተሰማው መረጃ ምንድነው? ለነ ኤርትራ ለነ ህወሓትስ ምን አይነት ተጽዕኖን ያሳድራል የሚለውን ጨምሮ ሌሎች ጉዳዮች ላይ እንግዲህ ሰፋ ያሉ መረጃዎችን አቀርብላችኋለሁ። ሁለተኛው መረጃችን የሚሆነው የኢትዮጵያ ህዳሴ ግድብን በተመለከተ ሲሆን የኢትዮጵያ ህዳሴ ግድብ ከተገነባ በኋላ ኢትዮጵያ በአባይ ውሃ ላይ መሰረት ያደረጉ ሌሎች ሜጋ ፕሮጀክቶችን መገንባት የምትችልበት አቅም እንዳላት በመረዳቷ ሌሎች ግዙፍ የሚሆኑ ግድቦችን ለመገንባት የሚያስችል ዝግጅት እያደረገች መሆኑን የውሃና ኢነርጂ ሚኒስተሩ ከቀናት በፊት ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ይፋ ማድረጋቸው መነሻ አድርገው የግብጽ የሚዲያ አካላት፣ የግብጽ ፖለቲከኞች በተለይም ደግሞ ፕሬዚደንት አልሲሲ እና የውጭ ጉዳይ ሚኒስተሩ ባድር አብደላቲ የተለያዩ ማስጠንቀቂያዎችን፣ ዛቻዎችን በኢትዮጵያ ላይ ሲያንጸባርቁ ቆይተው ለኢትዮጵያ በሰጡት ማስጠንቀቂያ ላይ እንግዲህ የውሃና ኢነርጂ ሚኒስተር ቆፍጠን ያለ ምላሽ ሰጥቷል። ኢትዮጵያ በህዳሴ ግድብና ከአባይ ጋር ተይዞ ግብጽ በምታነሳቸው ጉዳዮች ላይ ምን ምላሽ ሰጠች፣ በቀጣይስ ምን ይጠበቃል በሚለው ላይ እንግዲህ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። በቀጣይ ደግሞ እንግዲህ ወደ ቀዳሚ መረጃ ያሻገራለሁ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው እንግዲህ በኢትዮጵያ ውስጥ የሚንቀሳቀሰው የህወሓት ቡድን ከዛም ባለፈ ደግሞ በአማራ ክልል የሚንቀሳቀሰው የአማራ ፋኖ ኃይል ከዛ ደግሞ በመቀጠል ሌሎች ታጣቂ ኃይሎች በሙሉ በጋራ በመሆን ከኤርትራ መንግስት ጋር ጽምዶ የሚል ጥምረትን ፈጥረው ባሳለፍናቸው ጊዜያት ላይ በፖርት ሱዳን ውይይት ሲያደርጉ እንደነበር የሚያሳዩ መረጃዎችም ይፋ ሲወጡ ቆይተዋል። ታዲያ አሁን ላይ በትግራይ ክልል ያለውን እንቅስቃሴ ተከትሎ ህወሓት የጦርነት ሁኔታውን ከክልሉ ላይ በማስወጣት ወደ አማራ ክልል ለማስፋት ሌሎችም ክልሎች አጎራባች ክልሎች ላይ አድማሱን አስፍቶ ከፍተኛ የሚባል እልቂት ለመፈጸም በሚያደርገው ጥረት ውስጥ ተሳታፊ በመሆን ከአማራ ፋኖ አመራሮች ጋር እንግዲህ መተሳሰሩ ተሰምቷል። ውስጥ አዋቂ የመረጃ ምንጮች ትናንትና ማምሻው ላይ ባጋሩት የመረጃ አማካኝነት ዶክተር ደብረጽዮን ገብረሚካኤል፣ ጀነራል ፍስሐ ማንጁስ ከዛ ባለፈ ደግሞ ሌሎች 6 የሚሆኑ የህወሓት ቡድን አባላት የሆኑና የጦር አመራር የሆኑ አካላት የአማራ ፋኖ አመራሮች እንደነ ዘመኔ ካሳ ሌሎችም ደግሞ ጀነራሎቻቸው ጭምር ወደ አስመራ ጉዞ አድርገዋል። አስመራ ላይ ጉዞ ሲያደርጉ በነገራችን ላይ የአስመራ ጉዟቸው ለምንድን ነው የተለየ የሚሆነው? ከዚህ በፊት ጉዞ ሲደረጉ ነበር የሚሉ ሀሳቦችም ይነሳሉ። አሁን ላይ ባለው ሁኔታ ይህ ኃይል ወደ አስመራ ማቅናቱ
የሚያሳየው አንደኛ እስካሁን ያደረጓቸው የኤርትራ መንግስት በሰጠው ተልዕኮ መሰረት ግብጽ በሰጠቻቸው ተልዕኮ መሰረት ኢትዮጵያን ወደ ግጭት ለመምራት ጦርነቱን ለማጠናከር በሚያደርጉት ጥረት ላይ የተሰጣቸውን ተልዕኮ የማስፈጸም አቅማቸው ምን ያህል ነው? ይህ ተልዕኮ በታቀደው ልክ ተፈጽሟል ወይ? እንዴት ነው የጦርነቱ ሁኔታ የሚለው መገምገም ያስፈልጋል። ለዚህ ደግሞ በዶክተር ደብረጽዮንና በጀነራል ፍስሐ ማንጁስ የሚመራው ቡድን ጆን መዲድን ጨምሮ ሌሎች እንደነ ሞንጆሪኖ ያሉ አካላትን አሳትፎ ትግራይ ክልል ላይ ከፍተኛ የተባለ ስብሰባ ሲደረግ ነበር። የጦር ግምገማዎች ሲደረጉ ነበር። የመከላከያ ሰራዊት እየወሰደው ስላለው ብልጫም ውይይቶችን አድርገዋል። ስለዚህ ህወሓት አሁን ባለው ሁኔታ አደገኛ የሚባሉ የጦር መሳሪያዎችን መታጠቅ እንዳለበትና የጀመረውን አፈሳና አፈና አጠራክሮ መሄድ እንዳለበት ጭምር ግንዛቤ ውስጥ እንዲገባ ግምቶች እንዲቀመጡ ጭምር ጥረቶች ሲደረጉ ነበር። ስለዚህ እነዚህ ባሉበት ሁኔታ ላይ በትግራይ ክልል ላይ ግምገማ ሲያደርግ የነበረው የህወሓት ክንፍ አሁን ላይ ደግሞ አጠቃላይ ግምገማውን አጠቃላይ ጽምዶውን አጠናክሮ አስመራ ላይ በአዛዣቸው በአለቃቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኩል ትዕዛዝን ለመቀበል ነው ይህን ጉዞ ያደረጉት። ከዚህ ጉዞ ጋር ተያይዞ የተፈጠረው የሁለትዮሽ ግንኙነት ጽምዶ ወይም ደግሞ እነሱ ጽምዶ ብለው የጠሩት በአማራ ክልል ደግሞ ቅርብ ጊዜ ጥምረት በሚል ይቀየር ተብሎ ከትግርኛ ወደ አማርኛ ቀይሮ የሚል ጥረቶች ሁሉ የፈጠረው ይህ ጽምዶ በዓላማ ደረጃ የኢትዮጵያን ማፍረስ የፌደራል መንግስቱን ከስልጣን ማስወገድ የሚለው ዓላማቸው ብቻ እንጂ የሚያግባባቸው ሌሎች ውስጣዊ አጀንዳዎቻቸው አንዳቸው በሌላኛቸው ላይ እንዲነሱ የሚያደርጋቸው ነው። ስለዚህ እነዚህ ሁለት ኃይሎች የጋራ መግባባት ላይ የሚደርሱ ካልሆነና በዓላማ ጉዳይ ላይ መግባባት ካልደረሱ ኤርትራ ኢትዮጵያን ውስጣዊ ኃይሎቿን ማፈረስ ማበጣበጥ የሚለው አጀንዳዋ ሊሳካ ስለማይችል በእነዚህ ኃይሎች መካከል መግባባትን ለመፍጠር የግዴታ ከኃይሎቹ ጋር መወያየት ያስፈልጋታል። ለዚህም ነው በሰሞኑን አጀንዳ ሆኖ የነበረው እንደ ዘመነ ካሴ አይነት የአማራ ፋኖ አመራሮች እና ሌሎች አመራሮቻቸውን ጭምር ሰብሰብ አድርገው አስመራ ላይ ውይይት የሚደረገው ማለት ነው። ከአስመራው ውይይት ምን እንጠብቅ ወይም ደግሞ ምንድነው የሚጠበቀው ከተባለ እየተጠናከረ የመጣው የኤርትራ መንግስት ውጥረት ተከትሎ ከአስመራው ውይይት የሚጠበቀው የመጀመሪያው ነገር በሰሞኑን የተለያዩ መረጃዎች እንደሚያሳዩት የኤርትራ መንግስት ለህወሓት አደገኛ የሚባሉ የጦር መሳሪያዎችን እያስታጠቀ ነው። ዜን ደግሞ ከዚህ በተጨማሪ የእስራኤሉ ሞሳድ ኮሜንተሪ የተባለ ተቋም ባወጣው መረጃ መሰረት የኤርትራ መንግስት በሱዳን ውስጥ ከፍተኛ የሚባሉ የጦር ክምችት እያደረገ ወታደራዊ ስልጠናዎችን እየሰጠ የጦር ዝግጅቶችን እያደረገ ነው ያለው። ስለዚህ ፖርት ሱዳን ላይ በመሄድ እነ ሞንጆሪኖ እንደነ ጀነራል ፍስሐ ማንጁስ እነ ደብረጽዮን ሄደው ግምገማዎችን ሲያደርጉ ነበር፣ ክትትሎችን ሲያደርጉ ነበር፣ ምን እየተካሄደ ነው የሚለውን ሲገነዘቡ ነበር። ስለዚህ አሁን ላይ በሱዳን ያለው የእርስ በርስ ጦርነት ላይ ጀነራል አልቡርሃንም ጀነራላቸውን ቱርክ ድረስ ልከዋል። ስለዚህ አደገኛ ድሮኖችን ግዢ ሊፈጽሙ እንደሄዱ ተነግሯል። የጦር መሳሪያዎቻቸው በሙሉ አንድ የምጽዋ አየር ማረፊያ አሰብ ላይ ደግሞ ፖርት ሱዳን ላይ ከዛ በተጨማሪ ደግሞ እንደ ግብጽና ሌሎች ሀገራት ላይ ጭምር ያሉት እነዚህን የጦር መሳሪያዎችን የማከማቸትና አንድ ማዕከል አስቀምጠው አንድ ማዕከል ላይ አድርገው የህወሓት ኃይልን ከህወሓት ጋር ደግሞ ጽምዶ ብሎ የተጣመሩ ኃይሎችን በማስታጠቅ ጭምር ጦርነቱን አሁን ላይ በልበለው ብለው ወደ አላስፈላጊ እልቂት ውስጥ እንዲያመራ ለማድረግ ጥረቶች እንደሚደረጉና በዚህ ውይይት ላይ ዋነኛው ሊነጋገሩበት የፈለጉበት መሰረታዊ አጀንዳ የጦር መሳሪያው ጉዳይ እንደሆነም ጭምር ይፋ ሆኗል። በተደጋጋሚ ማስረጃዎች እየወጡት እንዳሉት ራሳቸው የህወሓት አመራሮችም እያመኑት ባለበት ሁኔታ የጦር መሳሪያ ጉዳይ አንገብጋቢ ጉዳይ ነው። ምክንያቱም የጦር መሳሪያ ግዢ ፈጸመናል ብለው 400 ሚሊዮን እና ከዛ በላይ የሚሆኑ የአሜሪካን ዶላር ወጪ አውጥተው የድሮን መቃወሚያዎችን ገዝተናል ብለዋል። በሰሞኑ ደግሞ አኒሜሽን የሚመስሉ የህፃናት ፊልም የሚመስሉ በዛፍ ቅጠል የለበሱ የሚመስሉ መቃወሚያዎችን ያደረጉ ብለው እንቅስቃሴ ጀምረዋል። ከሸረሪና ላይ በከፈቱ ጦርነት ጦራቸው ተመቶ የሚማረከው ተማርኮ ምን ያህል ጉዳት እንደደረሰባቸው አይተዋል። ትላንትና ከትናንት ወዲያም ቆቦና መቀለ ላይ ሲደረግ የነበሩትን የድሮን ያጠፋ ምላሾችንም መመልከት ተችሏል። ስለዚህ እነዚህ እንቅስቃሴዎች የኢትዮጵያ መከላከያ ሰራዊት ያለውን የጦር ዝግጅትን ለመመከት ወይም ደግሞ በመከላከያ ሰራዊት የጦር ዝግጅት ላይ የሚመጣጠን ያህል ውጊያ ለማድረግ እነዚህ ጽምዶ የተባለው ኃይል አስመራ ላይ ሄዶ የጦር መሳሪያዎቹን አጠቃላይ ሁኔታዎችን መረዳት አለበት። ከኤርትራ መንግስት የሚሰጠውን ተልዕኮም መቀበልና ተልዕኮን ለማስፈጸም ጭምር ጥረት ማድረግ አለበት። አስመራ ላይ ሄዶ የጦር መሳሪያዎቹን ሄዶ መቀበል አለበት። ከዛ ባለፈ የጦር መሳሪያዎቹን ሁኔታዎቹን መገምገም አለበት። ከዛ በኋላ ደግሞ ወደ ጦርነቱ ለመግባት የሚያስችሉ ዝግጅቶችን ማድረግም አለበት። ለዚህ ነው የአስመራው ጉዞ። ሁለተኛው ከጦር መሳሪያቸው አጠቃላይ እንቅስቃሴ በተጨማሪ ሁለተኛቸውና መሰረታዊ ጉዳይ የሚሆነው
ጽምዶ በአማራ ፋኖና በህዋት ኃይል መካከል መግባባት የማይፈጠር ከሆነ ሁለቱ ኃይሎች የጋራ አቋም ይዘው ሁለቱም ኃይሎች የሚሰጣቸውን ስምሪት በኩል መጠን መፈጸም የማይችሉ ከሆነና በሁለቱ ኃይሎች መካከል ውጥረት የሚፈጠር ከሆነ አሁን ላይ ህዋት ያለው አቅም በጣም ተዳክሟል። ከየትኞቹ የውጭ ኃይሎችም ሆኑ ውስጥ ያሉ ኃይሎች ጋር መጣመር የማይችል ከሆነ ህዋት ሊያበቃለት ይችላል። ለአንዴና ለመጨረሻ ጊዜ ከማብቃቱ በፊት ግን ውስጣዊ ኃይሎችን መጠቀም ከዛ ባለፈ ከውስጣዊ ኃይሎቹ ባለፈ ደግሞ የውጭ ኃይሎችን እንደነ ኤርትራና እንደነ ግብጽ እንደነ ሱዳን አይነቶቹን በመጠቀም የኢትዮጵያ ፌዴራል መንግስት ላይ እርምጃ የመውሰድ እንቅስቃሴዎችን ለማድረግ እንግዲህ ዝግጅቶች እያደረጉ መሆናቸው ነው የሚገለጸው። ስለዚህ የአስመራው ጉብኝት እነዚህን ኃይሎችን የማጣመር ይበልጥ የማጠናከር ነው። ይህ ውይይት በነገራችን ላይ ፖርት ሱዳን ተደርጓል። ከዛ ደግሞ ኬንያ ላይ ተደርጓል። ኬንያ ናይሮቢ ላይ የተደረገውን ውይይት አጠቃላይ ግምገማም እስካሁን አልተገመገመም። ስለዚህ የጽምዶውን አጠቃላይ ሁኔታ ለመገምገም እና አጠቃላይ ያለበትን ሁኔታ በአግባቡ ለመረዳት የግዴታ አስመራ ላይ በኤርትራው ፕሬዝዳንት ኢሳያስ አፈወርቂና በጀነራሎቻቸው በኩል ስምሪት ሊሰጥ ይገባል፣ የጋራ መግባባት ላይ ሊደረስ ይገባል የሚሉ አቋሞች አሉ። አሁን ኢሳያስ አፈወርቂ በቀጥታ ከዚህ ጦርነት በስተጀርባ እጄ የለም የሚሉበት አቅም አጥተዋል። ምክንያቱም የህዋት አመራሮችም የአማራ ፋኖ አመራሮችም ሌሎች አመራሮችም ወደ አስመራ ጉዞ እያደረጉ ነው ያሉት በቀጥታ እጃቸው እንዳለበት የሚያመላክት ነው። ስለዚህ ኤርትራ ጀነራሎቿ ልካ ትግራይ ክልል ላይ ያለውን ሁኔታ አይታለች። አጠቃላይ ግምገማዎችን ያደርጉና በቀጣይ አዳዲስ አቅጣጫዎች ይቀመጣሉ። ከሚቀመጡ አቅጣጫዎች መካከል አንደኛው ስልት አቀያየር ነው። ስልቱን የሚቀይሩት ህዝቡ እየደገፋቸው ስላልሆነ ህዝብ ከነሱ ስለራቀ የተቆዩ የተረሱ ታሪኮችን በማስታወስ የትግራይን ህዝብ አንጀቱን ለመብላት ጥረቶች ይደረጋሉ። የመጀመሪያው ከሞቱ 14 ዓመታትን ያስቆጠሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊን የሙት ዓመት 14ኛ ዓመት የሙት ዓመት ብለው በተለያዩ ማህበራዊ ሚዲያ ትስስር ገጾቻቸው ጨምሮ በሌሎች አማራጮቻቸው ዘገባዎችን ሲያነሱና ሲያንጸባርቁ የነበሩበት ሁኔታ አለ። የህዝቡን አንጀት ለመብላት ህዝቡን የኛ ደጋፊ ነው፣ ህዝቡ ከኛ ጋር ይቆም የሚሉ ስትራቴጂዎችን እንዲከተሉ ያደርጋቸዋል። ምክንያቱም ኤርትራ ወረራ ሊፈጸምብኝ ነው፣ ሉዓላዊነቴ ሊጣስ ነው፣ ኢትዮጵያ ሉዓላዊነቴ ይጥሳለች የሚል ሐሰተኛ ፕሮፓጋንዳ ልታጠቃኝ ነው፣ ልትከበኝ ነው የሚል እያሰራጨች ህዝቡን ለጦርነት እየቀሰቀሰች ስለሆነ ማለት ነው መሰል እንቅስቃሴዎችን ያደርጋሉ። አሁን ጽምዶ ወደ አስመራ ባመራበት የግብጽ መንግስት ከና አስመራዎቹ ጋር ተጣምሮ ባለበት በዚህ ወቅት ላይ ከፔንታጎን እነሱ ሊሰሙት ያልፈለጉት የኢትዮጵያን የመከላከያ ሰራዊትን አንድ ደረጃ ከፍ ያደረገ ዜና ተሰምቷል። በፔንታጎን በሁለት ቀናት ቆይታ የኢትዮጵያ መከላከያ ሰራዊት ከአሜሪካ መከላከያ ሰራዊት ጋር የሚፈጥረውን ስትራቴጂካዊ ጥምረት የሚፈጥረውን የሁለትዮሽ ግንኙነት የጋራ ደህንነት የመከላከያ ሰራዊት ስልጠናዎች ቴክኖሎጂዎችን የጦር መሳሪያ ቅይሮችን ጨምሮ ሌሎች የተለያዩ አስገራሚ የሚባሉ እድሎችን የሚያገኝበት ስምምነት የኢትዮጵያ መከላከያ ሰራዊት ከአሜሪካ መከላከያ ሰራዊት ጋር ተፈራርሟል። ኢትዮጵያና አሜሪካ የሁለትዮሽ ግንኙነታቸው ላልቷል። አሜሪካ ኢትዮጵያን አሁን ላይ ስትራቴጂካዊ አጋሯ አድርጋ እየተጠቀመቻት አይደለም። አሜሪካ ከኢትዮጵያ ጋር በጋራ የመስራት ፍላጎት የላትም የሚል ፕሮፓጋንዳን እያሰራጩ ባሉበት በዚህ ወቅት ላይ አሜሪካ ወጣ ኢትዮጵያንም ሆነ የትኛውንም ሀገር ያገለለ ዲፕሎማሲ ግንኙነት አልፈጠርኩም ከማለት ባለፈ ፔንታጎን ላይ የኢትዮጵያ መከላከያ ሰራዊትና የአሜሪካ መከላከያ ኃይል የጋራ ስምምነት ፈርመዋል። የጋራ ስምምነቱን የፈረሙት ደግሞ ሜጀር ጀነራል ተሾመ ገመቹ ናቸው። ሜጀር ጀነራል ተሾመ ገመቹ ደግሞ ኢትዮጵያ የቀይ ባህር አካል እንደሆነች የአሰብ ወደብ ባለቤት እንደሆነች ጭምር በተደጋጋሚ በሚሰጧቸው ቃለ መጠይቆች የሚሰጧቸውን ሀሳቦችን መነሻ አድርገው የኤርትራ መንግስት ባለስልጣናት እንደዚህ የያዟቸው ሰው ናቸው። ሄደው ደግሞ ይህንን ብስራት አብስረውናል። ፔንታጎን ላይ ስምምነት ተፈርሟል። ስለዚህ ኢትዮጵያ አሁን ላይ መከላከያ ትብብር ከአሜሪካ ጋር ስትፈርም እና አሜሪካና እነ ግብጽ ከአሜሪካ ጋር ያላቸው የሰጥቶ መቀበል የሁለትዮሽ ግንኙነት አደጋ ላይ ነው የሚወድቀው። ምክንያቱም አሜሪካ አጋሯ ለሆነችው ኢትዮጵያ ቀይ ባህርን አይደለም ሌሎች ጉዳዮችንም በእጇ እንድታስገባ ትደግፋታለች። የህዳሴ ግድቡ ዙሪያ ላይ በቅርብ ጊዜ ግብጽ አሜሪካን አሻማጊን ብላ ድጋሚ ጥሪ ያቀርባለች። ዶናልድ ትራምፕ ከወራት በፊት የኢትዮጵያ ህዳሴ ግድብን ፋይናንስ ደግፈናል ሲሉ የተሰጣቸው ምላሽ አይተውታል። ኢትዮጵያውያን በህዳሴ ግድብ ጉዳይ ላይ እንደማንደራደር አሳይተናቸዋል። ስለዚህ አሜሪካውን ላይ ያላት ፍላጎት በራሷ እቅድና በራሷ ማዕቀፍ ውስጥ የሚንቀሳቀሱ አካላትን ይዛ የመሄድ የመንቀሳቀስ ፍላጎት ነው ያላት። ስለዚህ ከአሜሪካ ጋር የመከላከያ ትብብር ተፈርሟል። ይህ ትብብር ደግሞ እነ ግብጽ ከነ አሜሪካ የቪዛ እገዳ ከጣለችበት ህወሓት አሜሪካ በቀጣይ እርምጃ ልትወስድባቸው ከሚችሉ ተደጋጋሚ ማስጠንቀቂያዎች እየሰጠችው ካለችው ህወሓት ጋር መጣመራቸው ዋጋ የሚያስከፍላቸው ነው። ስለዚህ ህወሓት አስመራ ላይ ቢመክር
ሌሎች የትም ቢመክሩ ኢትዮጵያ ግን የራሷን ዳር ድንበር አስከብራ ሉዓላዊነቷን አስከብራ ሌሎች ሀገራት የሚተማመኑባት የጦር አቅም የገነባች ሀገር መሆኗን በይፋ አመላክታለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን ያለፉት 13 እና 14 ዓመታት የኢትዮጵያ ህዳሴ ግድብ እየተገነባ ባለበት ሁኔታ ላይ 90% እንኳን ደርሶ ግድቡ እንዳይገነባ እንዳይጠናቀቅ ከፍተኛ ጥረት ስታደርግ የነበረችው ግብጽ ግድቡ ተገንብቶ ተጠናቆ ለመርቃት ሲበቃ አይታለች። የግድቡ መገንባትና መጠናቀቅ ወይም ደግሞ ለመርቃት መብቃት ብቻ ሳይሆን ኢትዮጵያ ከህዳሴ ግድብ ማጠናቀቅ በስተጀርባ ያላትን አቅም አሳይታለች። ህዳሴ ግድቡን ማዕከል ያደረጉ ጥቃቶችን እፈጽማለሁ የሚል ዛቻዎችን ስትዝት የነበረችው ግብጽ እኮ ህዳሴ ግድቡን ቢሳካላት የተለያዩ የጦር መሳሪያዎችን ተጠቅማ የተለያዩ ቴክኖሎጂዎችን ተጠቅማ ለማፍረስ ለማፈንዳት ጥረቶችን አድርጋለች። እንደማይሳካም ደግሞ የራሳቸው የግብጽ የሚዲያ አውታሮች አረጋግጠዋል። ኢትዮጵያ ህዳሴ ግድቡን ዙሪያውን ያስከበበችው ዘመናዊ በሆነ ቴክኖሎጂ አደገኛ በሆኑ የጦር መሳሪያዎች ጭምር ናቸው የሚሉ ዘገባዎች ሲነሱ ነበር። ከዚህ ቀደም አስቀድሜ ነግሬያቸዋለሁ። የግብጽን መንግስት ፕሮፓጋንዳ በማራመድ የሚታወቀው የሚዲያ ሰው ግብጻዊ የሚዲያ ሰው ወንዶቹ ህዳሴ ግድቡን ገንብተው ጨርሰውታል ብለዋል። ገንብተን መጨረስ ብቻ ሳይሆን ተጨማሪ ግድቦችን በአባይ ውሃ ላይ ለመገንባት የሚያስችለንን እቅዶች አቅደን ወደ ተግባር ለመግባት ስራዎች ተጀምረዋል። ይህን ደግሞ የውሃና ኢነርጂ ሚኒስተሩ ይፋ አድርገዋል። ኢትዮጵያ ተጨማሪ ግድቦችን በአባይ ውሃ ላይ ለመገንባት የሚያስችላትን ዝግጅት አጠናቃለች። ስለዚህ በቀጣይ ደግሞ ሌሎች ግድቦችን እንገነባለን ብለው መግለጫዎችን ሲሰጡ ቃለመጠይቆችን ሲያደርጉ በግብጽ ቤተመንግስት በካይሮ ቤተመንግስት ያልተጠበቀ ነገር ነው የሆነው። የግብጽ የውጭ ጉዳይ ሚኒስተር ባድር አብዱላቲ፣ የግብጽ ፕሬዚዳንት አብዱል ፈታህ አልሲሲ፣ ሌሎች የግብጽ ምሁራን የአባይ ውሃ ባለቤት ነን የሚሉ ፕሮፓጋንዳን የሚነዙ አካላት በሙሉ በተናጠልም በጋራም እየሆኑ ኢትዮጵያ ህዳሴ ግድብ በተጨማሪ ሌሎች ተጨማሪ ግድቦችን መገንባት አትችልም፣ ያን እንዳትገነባ እናደርጋለን ማስጠንቀቂያ ጭምር በመስጠት የጦር እርምጃ ሁሉ እንደሚወስዱ ሲያስጠነቅቁ ነበር። ኢትዮጵያ ደግሞ የነሱን ዛቻና ማስፈራሪያ ተቀብላ ግድቦች መገንባቷን ታቆማለች ወይም ደግሞ አትገነባም ብለው እያስቀመጡ ባሉበት በዚህ ወቅት ላይ ምላሽ ሰጥታለች። የኢትዮጵያ ህዳሴ ግድብ ብሔራዊ ሀብታችን ከመሆን ባለፈ ሁላችንም ኢትዮጵያውያን የተባበርንበት ነው። መተባበር ብቻ ሳይሆን የአባይ ውሃና የኢትዮጵያ ህዳሴ ግድብ የህልውና ጉዳይ ነው። ስለዚህ በዚህ ህልውና ጉዳያችን ላይ ግብጽ እያስቀመጠች ያለቻቸው እየዛተቻቸው ያሉ ዛቻዎች እያስቀመጠቻቸው ያሉ ማስፈራሪያዎች በሙሉ ተጠቅልለው ሄደው ኢትዮጵያ ህዳሴ ግድቡን እንደገነባች ሁሉ ሌሎች ግድቦችን መገንባት አትችልም የሚሉ ድምዳሜዎች ላይ ሳይሆን የሚደርሱት ተጨማሪ ግድቦችን መገንባት እንችላለን የሚለው ላይ ነው። ስለዚህ ግብጽ የታችኛውና የላይኛው ተፋሰሱ ሀገራትን ነው ኢትዮጵያ የምትባል ሀገር ውሃ ጥም ልትገለን ነው፣ የመሬት መሸርሸር ልታመጣብን ነው፣ የእኛን ግድቦች አደጋ ላይ ልጥል ነው፣ ኢኮኖሚያችንን ልትመታ ነው። ስለዚህ እኛ ተባብረን ኢትዮጵያን ሳትቀድመን መቅደምና ማጥፋት አለብን ብለው እንደነ ኬንያ ጋር ሄደው ጭምር የናይል ኢኒሼቲቭ ላይ ተቃውሞ እንዲያሰሙ ግብጽ ቅስቀሳዎችን ስታደርግ ነበር። አንዳቸውም የታችኛውም ሆነ የላይኛው ተፋሰሱ ሀገራት የግብጽን ሀሳብ አልደገፉም። ምክንያቱም ከ85% በላይ የሚሆነው የኢትዮጵያ ሀብት ነው የአባይ ውሃ። 15% የማይሞላ የውሃ ሀብት የሚያዋጡት እነዚህ የተፋሰሱ ሀገራት የአባይ ውሃ ባለቤት ነን ወይም ደግሞ የበላይ አካላት ነን ሲሉ ኢትዮጵያ የምትቀበልበት ምክንያት የለም። ኢትዮጵያን ለማሳመን ግብጽ የቀኝ ግዛቱን ስምምነት ተቀባይነት እንዲኖረው ኢትዮጵያ በቀኝ ግዛቱ ስምምነት መሰረት አባይ ውሃ ላይ እያደረገች ያለችውን እንቅስቃሴ እንድታቆምና የአባይ ውሃን እኩል ባለድርሻ ሆነን እናልማ የሚል ሀሳብ ነው ስታንጸባርቅ የነበረው። ስለዚህ ለውጭ ጉዳይ ሚኒስተሩም ሆነ ለፕሬዚዳንቱና ለሌሎች ለግብጽ አካላት የኢትዮጵያ ውሃና ኢንጂነር ሚኒስተር ትክክለኛ የተባለ ምላሽ ነው የሰጡት። የአባይ ውሃ ባለቤትም ሆነች የህዳሴ ግድቡን የመገንባት መብት ያላት፣ ሌሎች ተጨማሪ ግድቦችን የመገንባት አቅምም ሆነ መብት ያላት ኢትዮጵያ ብቻ ነች። ስለዚህ ኢትዮጵያ ይህንን መገንባት አትችልም ብላችሁ የጦር እርምጃ መውሰድ፣ ወደ ግጭት መግባት የኢትዮጵያን ሉዓላዊነት መጣስ ነው ብሏል። ባይዘዌ እዚህ ጋር አንድ ልብ ልንል የሚገባው የኢትዮጵያን ሉዓላዊነት በመጣስ ኢትዮጵያ አባይ ውሃ ላይ ምንም መገንባት አትችልም የምትለው ግብጽ ለነ ኤርትራና ለነ ሶማሊያ ሉዓላዊነት የምትጨነቅ ሀገር ነች። በተደጋጋሚ ግብጽ ኢትዮጵያ ወደ ቀይ ባህር ለመግባት በበርበራ ወደብ ላይ ከስምምነት ላይ ስትደርስ ከራስ ገዟ ሶማሌላንድ ጋር የሶማሊያን ሉዓላዊነት ጥሳለች አለች። ደን ደግሞ በአሰብ ወደብና ኢትዮጵያ በቀይ ባህር ጥያቄዎቿ ላይ ከኤርትራ ጋር ያለችበት ውጥረት ተከትሎ
የኤርትራን ሉዓላዊነት የመጣስ ሂደት ነው እያደረገች ያለችው ግብጽ የሚል ኢትዮጵያ የሚል ቅሬታ አስታቀርብ ሰው አሁን ላይ የኢትዮጵያ ሀብት የሆነው የአባይ ውሃ ላይ ደግሞ የጋራ ድርሻ ኖሮን እኛ እንምራ፣ እኛ በበላይነት እናልማ፣ እኛ የውሃው ባለቤት ነን የሚሉት ሉዓላዊነትን በመጣስ ጭምር ነው። ስለዚህ የኢትዮጵያን ሉዓላዊነት ሲጥሱ እነሱ ሉዓላዊነት ጥያቄ ምልክት ውስጥ የማይገባ ያደርጉታል። ሌሎች ሀገራት ግን መብታቸውን ሲጠይቁ ኢቨን ኢትዮጵያ መብት ነው የጠየቀችው፣ የማንንም ሉዓላዊነት አልጣሰችም። ለምሳሌ ሶማሌላንድ ራስ ገዝ አስተዳደር ከሆነች በኋላ እስራኤል ሉዓላዊ ሀገርነት እውቅናን ስትሰጣት እና አሜሪካ የሉዓላዊ ሀገርነት እውቅና ሊሰጧት ዳርዳር እያሉ ባሉበት በዚህ ወቅት ላይ ሶማሊያ የግዛት አንድነት ናት ወይም ደግሞ የራሴ ግዛት ናት ብላ የምታወራው የአፍሪካ ህብረት በራሱ ራስ ገዟ ሶማሌላንድ ሉዓላዊት ሀገር እንደሆነች 1964 አካባቢ ላይ የወሰነው ጉዳይ ነው። ስለዚህ ኢትዮጵያን ሉዓላዊነትን ጥሳለች እያሉ የኢትዮጵያ ህዳሴ ግድብ ተገንብቷልና ኢትዮጵያ የአባይ ውሃ ላይ ተመርኮዙ ፕሮጀክቶችን መስራት አችልም የሚል የሉዓላዊነት ጥሰቶችን እየፈጸመች ያለችው ግብጽ እያቀረበች ያለችው ተቃውሞ እያነሳች ያለችው ሀሳብ በኢትዮጵያ ዘንድ ተቀባይነት የሌለው ነው። ስለዚህ ኢትዮጵያ በቀጣይ ምንድን ነው የምታደርገው የሚለው ነው ጉዳዩ። አሁን የኢትዮጵያ ህዳሴ ግድብ ከተገነባ በኋላ ኢትዮጵያ እንደሚቻል አይታለች። በአባይ ውሃ ላይ መሰረት ያደረጉ ፕሮጀክቶችን መስራት ቀጣይ የሚሆነው 3 ግዙፍ የሚሆኑ ግድቦችን ለመገንባት ኢትዮጵያ እቅድ አውጥታለች። 3 የሚሆኑ ግዙፍ ግድቦችን ለመገንባት የሚያስችሏትን እቅዶችን ግን ስታወጣ እነዚህ ግድቦች የሚገነቡት በታችኛውና በላይኛው ተፋሰሱ ሀገራትን በማይጎዳ መልኩ ነው። ምክንያቱም ኢትዮጵያ ሁሉንም ሀገራት የመጉዳት እቅድ የላትም። ሀገራቱን ሳትጎዳ የጋራ ተጠቃሚነቶቿን አረጋግጣ መስራት ነው የምትፈልገው። ግብጽ በህዳሴ ግድብ መገንባት ምክንያት ያጣችው ለም አፈር ነው። ውሃ ከፍተኛ የሚባል የውሃ ሀብት አላት። የከርሰ ምድር ውሃን የሚጠቀሙ ሀገራት መካከል በቀዳሚነት የምትቀመጥ ነች። ባለፉት 2 እና 3 ዓመታት እኮ በፓይፕ አድርጋ ወደ ሌሎች አረብ ሀገራት ሁሉ ውሃ ለመሸጥ ጥረት ስታደርግ የነበረ ሀገር ነች። የእርሻ ልማት ለም አፈር አታለች። ምክንያቱም ኢትዮጵያ ለም አፈሯ እየሄደ ግብፅን ሲያለማ ነበር። አሁን ላይ ግን ግድቡ ሲገነባ ለም አፈሩ ኢትዮጵያ ውስጥ እንዲቀር ተደርጓል። ከዛ በተጨማሪ ግን የተፈጥሮ ክስተቶች የተፈጥሮ አደጋዎች እንዳይከሰቱ ግብጽ አደጋ ላይ እንዳትወድቅ ሱዳን አደጋ ላይ እንዳትወድቅ የራሷን አስተዋጽኦ እያበረከተች ነው ያለችው ኢትዮጵያ። ህዳሴ ግድቡ ባይገነባ ኖሮ እኮ የዛሬ ዓመት አካባቢ ላይ የተፈጸመው የጎርፍ አደጋ ሱዳንን ያጠፋት ነበር፣ ግብጽን ያጠፋት ነበር። የሚፈጠሩ የተፈጥሮ አደጋዎች የውሃ መጥለቅለቆች ለሱዳንም ሆነ ለግብጽ አደጋ ናቸው። እነዚህን አደጋዎች ነው ኢትዮጵያ እየቀነሰችላቸው ያለችው። ከመቀነስ ባለፈ ለታችኛውም ለላይኛውም ተፋሰሱ ሀገራት ጥቅም እየሰጠች ያለችን ሀገር ሉዓላዊነቷን ጥሰው የቀኝ ግዛቱ ስምምነት ይፈረምልን የአባይ ውሃ ባለቤቶች እኛ ነን ማለት ወንጀል ነው። ስለዚህ የሌሎች ሀገራትን ሉዓላዊነት እየተከላከለች ያለችው ግብጽ የኢትዮጵያን ሉዓላዊነት ለማፍረስ ዳር ድንበሯን ጥሳ ለመግባት የምታደርገው ጥረት ተጠያቂነት የሚያመጣባት መሆኑን ዓለም አቀፉ ማህበረሰብ ሊረዳ ይገባል። ስለዚህ የውሃና ኢንጂነር ሚኒስተሩ የሰጡት ምላሽ የሚያግባባ ጉዳይ ነው። አንደኛ የኢትዮጵያን ሉዓላዊነት የመጣስ መብት ግብጽ የላትም። ሁለተኛ ኢትዮጵያ አባይ ውሃ ባለቤት እስከሆነች ድረስ የፈለገችውን ግዙፍ ሜጋ ፕሮጀክት የመገንባት መብት አላት። ከዛ በተጨማሪ ኢትዮጵያ ህዳሴ ግድቡን አሁን ላይ እየተጠቀመች ያለችው የአሳ ምርት የሚታወቅ ነው። አሳ ከፍተኛ ምርት እየተደረገ ነው። በቀጣይ ደግሞ አርቲፊሻል የሆኑ ሀይቆች ምናምን ተገንብተው የቱሪዝም መስክም ይበራለታል። በአካባቢ ያሉ ወጣቶች እየተጠቀሙ ነው ያሉት። ግን ዋነኛው የኤሌክትሪክ ሽያጭ ነው። በኤሌክትሪክ ሽያጩ ላይ ጅቡቲ ተጠቃሚ ናት፣ ኬንያ ተጠቃሚ ናት፣ እነ ሱዳን፣ ሌሎች በምስራቅ አፍሪካ የሚገኙ ሀገራት ብቻ ሳይሆን ታንዛኒያ እና ደቡብ አፍሪካ ድረስ የሚዘልቅ የኤሌክትሪክ ንግድ ትስስር እንዲፈጠር የሚያደርግ ነው። ስለዚህ ኢትዮጵያ ለራሷ ብቻ ሳትሆን ለአፍሪካ ብርሃን መሆን የምችልበትን ፕሮጀክት አሳልፋ የምትሰጥበትና ግብጽ እንደፈለገች እንድዳኘው እንደፈለገች እንድትዘልበት እድል የምትፈቅድ ሀገር አይደለችም። ሉዓላዊነት ላይ የምትቆረቆሩ ሀገራት አሁን ደግሞ ለኛ ሉዓላዊነት ልትጨነቁ ይገባል። ያማየውን ከሆነ ኢትዮጵያ በቀጣይ ምን እርምጃ ትወስዳለች የሚለው ነው። ግብጽ አሁን ባለው በኢትዮጵያ ሀብት ላይ ተነስታ የጦር እርምጃ ወስዳለሁ ብላ የጦር እርምጃ የምትወስድ ከሆነና ኢትዮጵያን ወደ ጦርነት የምታመራት ከሆነ ዋጋ ትከፍላለች። ምክንያቱም የሀገርን ሉዓላዊነት መጣስ ዋጋ ያስከፍላል። የኢትዮጵያ መከላከያ ሰራዊት አንዱ ከሚጠብቃቸው ጉዳዮች መካከል ህዳሴ ግድቡ ነው። ህዳሴ ግድቡ ላይ ያለውን ጥበቃ የትም አታገኘውም። ህዳሴ ግድቡን እንደ አይን ብሌናችን ነው የምንጠብቀው። ዙሪያውን ያሉት ዘመናዊ ቴክኖሎጂዎች አይደለም የግብጽ ጦር የዓለም ጦር ሰብሮት እንዳይገባ የሚያደርግ ነው። ህዳሴ ግድቡን ነካችሁ ማለት ድፍን የኢትዮጵያ ህዝብ በጋራ ተነስቶ ነው የሚዘምትባቸው። ስለዚህ የግብጽ መንግስት ባለስልጣናት ኢትዮጵያ የምታቀርብላቸውን ኦፈር የምታቀርብላቸውን እናውራ እንነጋገር የሚል ጥያቄ የመቀበል እድል ብቻ ነው ያላቸው። ጦርነት ከከፈቱ ማብቂያቸው ነው የሚሆነው። ልክ ለኤርትራ እንደተባለ ጂኦግራፊያዊ አቀማመጡ ይቀየራል፣ ካርታ ነው የምንቀይረው እንደተባለ ግብጽም ከመጣች ካርታ ነው የሚቀየረው።
ሱዳን የሷ ተባባሪ ነች። ካርታ ነው የምንቀይረው በቃ። ስለዚህ ህዳሴ ግድቡን ኢላማ አድርጋችሁ የምታደርጉት እንቅስቃሴ ውድቅ ነው የሚሆነው። ስለዚህ ዋና ኢነርጂ ሚኒስተሩ የሰጡት ምላሽ ተገቢ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በዚህ ጉዳይ ለማሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።